የአየር ንብረት ለውጥ ጋር ተያይዞ በሚያጋጥሙ ችግሮች የተራቆቱ መሬቶችን ለማልማት ሁሉም አርሶ አደሮችን የእቀባ እርሻ ዘዴ ማላመድ ይገባል ላሉ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አድማሱ አወቀ። በወላይታ ዞን ቆላማና ዝናብ አጠር በሆኑ አካባቢዎች የእቀባ እርሻን ተግባራዊ ያደረጉ አርሶ አደሮች የአፈር ለምነትን በማሳደግ ምርታማ እየሆኑ መምጣታቸውን የጠረጴዛ ልማት ማህበር አስታውቋል። ልማት ማህበሩ ከወላይታ ዞን ግብርና መምሪያና ሌሎች አጋር ተቋማት ጋር በመተባበር የእቀባ እርሻ ማስፋፊያ ፕሮግራም እያካሄደ ይገኛል። ውብሸት ጳውሎስ ተጨማሪ አለው። አሳሳቢው የአየር ንብረት ለውጥ በግብርናው ክፍለ ኢኮኖሚ ላይ የሚያሳድረውን አሉታዊ ጫና ለመቋቋም ዘርፉን ከተለምዷዊ አሰራር ማላቀቅ የግድ በሆነበት በአሁኑ ዘመን የጠረጴዛ ልማት ማህበር የዜጎችን ምግብ ዋስትና ለማረጋገጥ ያስጀመረው የእቀባ እርሻ አስደሳች ውጤቶችን እያስመለከተን ይገኛል። ልማት ማህበሩ በ2004 ዓ.ም በወላይታ ዞን በሚገኙ 40 አርሶ አደሮች የጀመረውን የእቀባ እርሻ ዛሬ ላይ ከ80 ሺህ በላይ የሚሆኑ ተግባራዊ ማድረጋቸውን የጠረጴዛ ልማት ማህበር ዋና ዳይሬክተር አቶ በረከት ጣሰው የተናገሩት ልማት ማህበራችን ላለፉት 40 ዓመታት የተለያዩ የልማት ስራዎችን በምግብ ዋስትና፣ በግብርና፣ በጤና፣ በአካባቢ ጥበቃ፣ በሴቶች ቁጠባ፣ በወጣቶች ስራ ዕድል ፈጠራ፣ በልጆች ትምህርት እንዲሁም በአስቸኳይ ሰብአዊ እርዳታ ዙሪያ በተለያዩ ዞኖችና ክልሎች እየሰራን እንገኛለን። በ2004 ዓመተ ምህረት በ40 አርሶ አደሮች በሁለት ወረዳ የጀመረውን የእቀባ እርሻ ስልጠና በአሁኑ ጊዜ ወደ 80 ሺህ አርሶ አደሮች አድርሰናል። የእቀባ እርሻ ዘዴ ስንተገብር የሚገጥሙንን ተግዳሮቶች ለመወጣት በምናደርገው ጥረት እጅግ ጠቃሚ የሆኑ ቴክኖሎጂዎችንና ግብዓቶችን እያስፋፋን እንገኛለን። ለምሳሌ የመሬት ሽፋን እጥረትን ለመወጣት አረንጓዴ የሽፋን ሰብሎችን እነ ርግብ አተር፣ የላም አተር፣ ማሾ፣ ላብላብ ወዘተ ዘሮችን ከተለያዩ የምርምር ማዕከሎች በማምጣት እያስተዋወቅንና እያስፋፋን እንገኛለን። የጠረጴዛ ልማት ማህበር በወላይታ ዞን በቆላማና ዝናብ አጠር በሆኑ አካባቢዎች ላለፉት 13 ዓመታት ሲተገብር የቆየው የእቀባ እርሻ መልካም ምርታ ማሳየቱም ተጠቅሷል። የእቀባ እርሻ በሀገራችን በከፍተኛ ደረጃ ለሰብል ልማት ማነቆ የሆነው የአፈር መሸርሸርና የመሬት መራቆትን በመቀነስ የአፈር ለምነትን ለማሻሻልና የሰብል ምርትና ምርታማነትን በዘላቂነት በማሳደግ የምግብ ዋስትናን የተመጣጠነ የአመጋገብ ስርዓታችን ለማረጋገጥ የሚያግዝ በመሆኑ በተለይም ለዝናብ እጥረት በሚጋለጡና በተደጋጋሚ ድርቅ በሚያጠቃቸው አካባቢዎች የተለያዩ የእቀባ እርሻ አሰራሮችን በመጠቀም የዝናብ ውሃን በማሳው ውስጥ በማቆየት የአፈር እርጥበትን ይዘት በማሻሻል የሰብል ውሃ ፍላጎትን ማሟላትንና አስተማማኝ ምርት ለማምረት የሚያስችል በመሆኑ የእቀባ እርሻን ማስፋፋት ይበልጥ ከሚያደርጉ መነሻዎች ተጠቃሾች ናቸው። አርሶ አደሮቻችን እየተጋፈጡት ያሉት ከአየር ንብረት ለውጥ ጋር በተያያዘና እነኚህን ደግሞ እንዴት መጋፈጥ አለብን፣ ከዚህ በፊት ተሰርቶ የተለቀቁ የምርምር ውጤቶቹን እንዴት አፕዴት ማድረግ አለብን። ስለዚህ እንደዚህ አይነት ነገሮች እየመጡ ስለሆነ እዚህ የተገኘን ተመራማሪዎቻችን አለን፣ ዴቨሎፕመንት ስራ ላይ ተሳተፈናለን። አንድ ላይ ሆነን ደግሞ ምን ማድረግ አለብን የሚለው ሶሉሽን ላይ በደንብ ብንወያይበት የተሻለ ነገር ይመጣል ብለን እንጠብቃለን። ግብርናውን ከዝናብ ጥገኝነት በማላቀቅ በዓመት 2ና ከዚያ በላይ ለማምረት ብሎም የተራቆቱ አካባቢዎችን በሰብል ለመሸፈን የእቀባ እርሻ ሁነኛ መፍትሄ ነው ያሉት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ የጠረጴዛ ልማት ማህበር በወላይታ ዞን ያስጀመረውን የእቀባ እርሻና ሌሎች የግብርና ቴክኖሎጂዎችን ወደ ሁሉም አካባቢዎች ማስፋፋት እንደሚገባም አስረድተዋል። ኮንሰርቬሽን አግሪካልቸር ምንለው አፈር ለምነትን ከሚያሻሽሉ የተለያየ የምንጠቀማቸው ቴክኖሎጂዎች አንዱ ነው። ስለዚህ የፖሊሲም አካል ነው፣ የስትራቴጂም አካል ስለሆነ የፖሊሲም የአቅጣጫም ችግር የሌለበት ነው። ስራው ጠቃሚ እንደሆነ ኦልሬዲ ይታወቃል። ከማስፋት ስኬል አፕ ከማድረግ አንጻር ያሉ ውስንነቶችን እኛ ገምግመናል። ስለዚህ ቀጣይ በሁሉም ክልሉ አካባቢዎች በወላይታ ብቻ ሳይሆን በሁሉም ክልሉ አካባቢዎች ላይ ይሄ ስራ በደንብ ትኩረት ሰጥቶ እንዲሰራ ነው ያለው። ጠቀሜታ በጣም ከፍተኛ ስለሆነ አጠናክረን እንሄዳለን። የኛ ክልልም ያሉ አቅጣጫዎች ያሉ ደግሞ ፖሊሲዎች ይህንን የሚያበረታታ ነው እንጂ የሚቃረን ነገር ስለሌለ አጠናክረን እንቀጥላለን።
የጠረጴዛ ልማት ማህበር የእቀባ እርሻ ካስጀመረባቸው አካባቢዎች ቦሎሶ ቦምቤና ኪንዶ ኮይሻ ወረዳዎች ተጠቃሽ ሲሆኑ ይህንን የተተገበሩ አርሶ አደሮችም ተጠቃሚነታቸውን እያሳደጉ መምጣታቸውም ተናግረዋል። በታሪክ አጋጣሚ ዛኔ እኔ እዛም ነበርኩ። ጠረጴዛ ጋር ሲጀምር ወደ 2004 አካባቢ ነበርኩኝ ጀምሮ ከቆየ በኋላ ማለት ነው። ከዛ በኋላ በተለያዩ ወረዳ አካባቢ በሚቀርቡ ቀበሌያት ላይ እቀባ እርሻ በሁለተኛ ካማጎሻ የሚባለውን በእንግሊዝኛ ደግሞ ኮንዘርቬሽን አግሪካልቸር ብለን የምንጠራውን ፕራክቲስ አድርጎ ብዙ ሰዎች ተጠቅመዋል። በሁለት መንገድ ነው ኤክስቴንሽኑ እነሱ ሊያሰራጩ የሞከሩት። አንኛው እቀባ እርሻ ያለበት ማሳና እቀባ እርሻ ያለበት ማሳ ሁለቱን ጎን ለጎን አድርጎ ይሄን አይቶ አርሶ አደር ያን ተጠቀመው ነው ያደርጋቸው። ከ2014 ጀምሮ እስካሁን ያው ጥሩ ስራዎች አሉ አሁን እየሰሩ ናቸው። በተለይ በበቆሎ ላይ በጣም በጎተሬ ላይ አሁን እኛ አካባቢ ዝንጅብል ምርት አለ። ከዚህ በፊት ዝንጅብል ምርት አለ፣ ግን በበሽታ ምክንያት ከአርሶ አደር እጅ የወጣበት ሁኔታ አለ። ነገር ግን ከእቀባ እርሻ የተነሳ አሁን ዝንጅብሉ በጣም በሚገርም ሁኔታ አሁን ምርት እየሰጠ ነው። ያው በሽታ ያቋቁመው አሁን በጥሩ ሁኔታ ከእቀባ እርሻ የተነሳ በሽታ በጣም አቋቁመው አሁን ጥሩ ምርት እየሰጠ ያለበት ሁኔታ አለ። ቆላማ የአየር ጸባይ ባለባቸው አካባቢዎች የሚኖሩ አርሶ አደሮች የእቀባ እርሻ እንዲላመዱ የግብርናው ሴክተርና ሌሎች አጋር ተቋማትም ያላሰለሰ ጥረት ማድረግ ይጠበቅባቸዋል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ባዘጋጀው የሚዲያ ቱር ከተለያዩ የሚዲያ ተቋማት የተውጣጡ ልኡካን ቡድን አባላት በጌዲዮ ዞን የልማት ስራዎችንና የቱሪዝም መዳረሻ ስፍራዎችን ጎበኙ። ጉብኝቱ በክልሉ ያሉ እምቅ የተፈጥሮ ሀብቶችንና ጸጋዎችን አጉልቶ ከማሳየት ባሻገር እነዚህ ትሩፋቶችን በተገቢው ከተጠቀምን ክልሉን ለማሳደግ የሚቻል ተስፋ የጫረ መሆኑንም ተገልጿል። ሪፖርተራችን አቤኔዘር አበራ የጉብኝቱን ሁኔታ በስልክ ያስቃኘናል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት በክልሉ በተለያዩ አካባቢዎች ያሉ የተፈጥሮ ጸጋዎችን፣ ባህላዊና ታሪካዊ ቅርሶችን እንዲሁም በከተማ ልማት፣ በግብርና ዘርፍ፣ በቱሪዝም ዘርፍ የተሰሩ ስራዎችን ከሚዲያ ተቋማት ጋር አንድ ላይ በመሆን የሚዲያ ቱር እያካሄደ ይገኛል። ይህንን የሚዲያ ቱር ማካሄድ የጀመረው ከጌዲዮ ዞን በመነሳት ነው። ጌዲዮ ዞን ላይ ያሉ የተለያዩ የተፈጥሮ ጸጋዎች እንዲሁም የቱሪዝም ሀብቶችን ዞሮ በመመልከትና ጉብኝት በማድረግ ነው። ጌዲዮ ዞን በርካታ የቱሪስት መስህብ ስፍራዎች እንዳሉ ይታወቃል። በዩኔስኮ የተመዘገቡ በርካታ የቱሪዝም መዳረሻ ስፍራዎች ታሪካዊ እና ተፈጥሯዊ አቀማመጥ ላይ የሚታወቁ በርካታ ስፍራዎች አሉ። እነዚህን ጉብኝት አድርገናል ማለት ነው። ከነዚህ ውስጥ አንዱ ከ9ኛ እስከ 11ኛ ክፍለ ዘመን አካባቢ የተመሰረተው የተክል ድንጋይ አለ። ይህንን ጉብኝት በስፋት አድርገናል። በዚህ ቦታ ላይ ያየናቸው ነገሮች ነበሩ። እነዚህ ተክል ድንጋዮች በርካታ የውጭ ቱሪስቶች መጥተው ጉብኝት የሚያደርጉባቸው የተለያዩ ማህበራዊ ክንዋኔዎችን የሚያከናውኑበት ስለመሆኑም አካባቢ ላይ ያሉ ነዋሪዎችም ሲገልጹ ነበረ። በተለይ በዚህ ስፍራም የተመለከትናቸው ነገሮች አሉ። የቱሪዝም መዳረሻ ስፍራዎችን ለጎበኞች ምቹ ከማድረግና ሳቢ ከማድረግ አንጻር ምቹ የሆኑ መሰረተ ልማቶችን የመስራት ለቱሪዝም መዳረሻ የሚያገለግሉ የተለያዩ ቅርሶችን ከሰው ንክኪ ነፃ በማድረግ አገልግሎታቸውን በተሳለጠ መልኩ የቱሪዝም መዳረሻ ስፍራዎች እንዲሰጡ ለማድረግ በተለይ የመሰረተ ልማት ጉድለት እንዳለ በስፍራውም መመልከት ችለናል። ከዛም ባለፈ በተለይ በጌዲዮ ዞን የሚዲያ ቱሩ በነበረው ቆይታ በተለያዩ ወረዳዎች ላይ ጉብኝት አድርጓል። በጉብኝቱ በግብርና ዘርፍ ላይ የተሰሩ ስራዎችን ተመልክተናል ማለት ነው። በግብርና ዘርፍ ላይ ከተመለከትናቸው ነገሮች አንዱ ምንድነው? በቡና ምርት ላይ የጌዲዮ ዞን በስፋት የሚታወቅ ነው። የይርጋ ጨፌ አካባቢ ላይ የሚመረተው ቡና ከኢትዮጵያ አልፎ በዓለም ገበያ ወይም በውጭ ገበያ ጭምር የሚቀርብ መሆኑ ነው። ይህንን በስፋት የሚያመርቱ ደግሞ አርሶ አደሮች አሉ። አርሶ አደሮች ጋርም ሄደን እያንዳንዱ ቡና የሚያመርቱበትን ሂደት የቡና ምርታማነት ላይ ያላቸውን ልምድና ተሞክሮ በስፋት ያየንበት የተመለከትንበት ጊዜ ነበረ።
አርሶ አደሮች ከቡና ምርት ተጠቃሚ የሆኑ መምጣታቸውን ለእኛም ተናግረዋል፣ አይተናል እኛም በቦታው። ለዚህ ደግሞ ዋና ምክንያት ምንድን ነው ሲባል መንግስት አሁን ላይ የቡና ምርትን በምርትና ምርታማነትን በማሳደግ ለዓለም ገበያ ኤክስፖርት በማድረግ የውጭ ምንዛሬ ለማስገባት መንግስት የኢኮኖሚ ማሻሻያ ላይ አቅዶ ከሚሰራቸው ዘርፎች አንዱ በተለይ የኤክስፖርት ምርትን በማሳደግ የውጭ ምንዛሬን ለሀገሪቱ በማስገባት የኢኮኖሚ ሉዓላዊነትን ለማረጋገጥ መንግስት የሚሰራውን ስራ ለማሳካት አንዱ ማሳያ ነው የቡና ምርት ማለት ነው። ከዚህ አንጻር ልዩ ትኩረት ሰጥተው በቡና ምርት ላይ እየሰሩ መሆናቸውን የይርጋ ጨፌ አካባቢ ነዋሪዎች ለኛም ሲገልጹ ነበር። እኛም በተጨባጭ ያንን በስፋት ተመልክተናል ማለት ነው። ከዛም ባለፈ የይርጋ ጨፌ ብቻ አይደለም፣ በተለይ በጌዲዮ ዞን በተለያዩ አካባቢዎች ላይ የቡና ምርት በስፋት የሚታወቅ ነው። ይህንን እኛም ዞረን ተመልክተናል። ያንን የቡና ምርትን ከማሰባሰብ ምርቱ እንዲሰጥ በማድረግ በዘመናዊ መንገድ የቡና ምርት የሚያመርቱ አርሶ አደሮችን ከይርጋ ጨፌ ባለፈ በሌሎች አካባቢዎችም አይተናል። የግል ባለሀብቶች በዚህ ዘርፍ ላይ የተሰማሩ በስፋት ስራቸውን ትኩረት ሰጥተው እየሰሩ መሆናቸውን ተመልክተናል። በይርጋ ጨፌ ከተማ ላይ እየተሰሩ ያሉ የኮሪደር ልማት ስራዎችን ልንመለከት ችለናል። የደቡብ ኢትዮጵያ ክልል በ18 ዋና ዋና ከተሞች ላይ የኮሪደር ልማት በስፋት እየተሰራ ይገኛል። የከተማ ኮሪደር ልማት ማለት ነው። አንዷ ደግሞ የይርጋ ጨፌ ከተማ ናት። በክልሉ ካሉ ከተሞች ይቺ ከተማ በራሷ አቅም ሰፋፊ የሆኑ የኮሪደር ልማት ስራዎችን ጀምራለች። ይህም ደግሞ አበረታች የሆኑ ለውጦች እየታዩበት መሆኑን ተመልክተናል። ከዛም ባለፈ አመሻሽ ደግሞ በዲላ ከተማ የተሰሩ የኮሪደር ልማት ስራዎችን ልንመለከት ችለናል። አጠቃላይ በዲላ ከተማ ከ10 ኪሎ ሜትር በላይ የኮሪደር ልማት ስራ መከናወኑን የከተማው ከንቲባ በስፋት ለእኛም ሲገልጽ ነበረ። እኛም ዞር ዞር ብለን ተመልክተናል። ይህ የኮሪደር ልማት ስራ ደግሞ መሰራቱ የዲላን ከተማ ገጽታን በመቀየር ለቱሪዝም እንቅስቃሴ፣ ለኢንቨስትመንት እንቅስቃሴ የዲላ ከተማ ላይ ከፍተኛ የሆነ ለውጦች እንዲመጡ መነቃቃት እንዲመጣ እንዳደረገ ደግሞ የከተማይቱ ነዋሪዎችም ገልጸዋል። በከተማ ኮሪደር ብቻ ሳይሆን በሌሎችም በዲላ ከተማ ላይ በአገልግሎት ዘርፍ ላይ የተሰሩ ስራዎችን ደግሞ አይተናል። የሆቴል ቱሪዝም ላይ በስፋት የከተማይቱ ባለሀብቶች እየተሳተፉ እንደሆነ ልንመለከት ችለናል። ከዚህም ባለፈ በተለያዩ በማኑፋክቸሪንግ ዘርፎች ላይ የተሳተፉ ኢንተርፕራይዞችንም በዲላ ከተማ ተዟዙረን አይተናል። አጠቃላይ በጌዲኦ ዞን የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ባመቻቸው የሚዲያ ቱር ላይ ያለን ጉብኝት ይህንን ይመስላል። ይህ ጉብኝት ደግሞ የሚቀጥል ነው የሚሆነው።